በኦሪት ዘጸአት ምዕራፍ 20 ከቁጥር 4 ላይ በላይ በሰማይ ካለው በታችም በምድር ካለው በባህርም ካለው የማናቸውንም የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም ይላል። ይህ ቃል ቀጥታ እግዚአብሔር በግልጽ የተናገረው ቃል ነው። እግዚአብሔር የተቀረጸ ምስል አታድርግ ብሎ በግልጽ ተናግሮ እያለ ቅዱሳት ስዕላት ለምንድን ነው የሚሳሉት? በቤተ መቅደስ የምናያቸው ስዕላት፣ በቤታችን የምንሰቅላቸው ስዕላት ለምን ይደረጋሉ የሚል ጥያቄ ይፈጠራል። በተለይ ይህንን ጥቅስ እያወቅ ስዕል ፊት ቆመ ስትጸልይ ትዝ ካለ ይረብሻል። የእግዚአብሔርን ትእዛዝ የመጣት ስሜት አለው። ምንድን ነው እግዚአብሔር እያለ ያለው? በነገራችን ላይ ጥቅሱ በጣም ስለ 3 ቦታዎች ነው እየተናገረ ያለው። በሰማይ ካለው ማለት የማናቸውንም፣ በሰማይ ካሉት ከመላእክት፣ ከከዋክብት፣ ከፀሐይ፣ ከጨረቃ ከማናቸውም ምሳሌ፣ በምድር ካሉት ከሰዎች፣ ከእንስሳት፣ ከእጽዋት የማናቸውንም ምሳሌ፣ በባህር ውስጥ ካሉት ደግሞ የአሶችን የሌሎች የመሳሰሉትን ሁሉ የማናቸውን ምሳሌ ለአንተ የተቀረጸውን ምስል አታድርግ ነው ያለው። ስለዚህ እግዚአብሔር ከ3 አድራሻዎች በግልጽ ምንም አይነት የተቀረጸ ምስል ለአንተ አትስራ እያለ ቅዱሳት ስዕላት የሚሰሩበት ምክንያት ምንድን ነው? ይህንን ጥቅስስ መርሳት እንዴት ይቻላል? ይሄንን ነው በዛሬው ቪዲዮ ላይ የምንመለከተው። ይህንን ትእዛዝ እግዚአብሔር ለምን አዘዘ፣ ስለምን አዘዘ፣ ወይም ቅዱሳት ስዕላትስ ለምን ይሰራሉ የሚለውን ከመመልከት በፊት ከኦሪት ዘጸአት ሳንወጣ ከምዕራፍ 20 ወደ ምዕራፍ 25 እንሄዳለን። ኦሪት ዘጸአት ምዕራፍ 25 ላይ እግዚአብሔር ለሙሴ እንዲህ ሲል አዘዘው፣ ከተቀጠቀጠ ወርቅ ከግራር እንጨት ታቦት ሰርተህ በታቦቱ ላይ ከተቀጠቀጠ ወርቅ ኪሩቤል የተባሉትን መላእክት ቅረጽ አለው። እንግዲህ እግዚአብሔር በግልጽ በሰማይ ካሉት መካከል እንግዲህ ቅድም 3 ቦታዎች ነው የተናገረው። በሰማይም ካለው በምድርም በባህርም ካለው ነው ያለው። በሰማይ ካሉት መካከል የኪሩቤልን ስዕል ከተቀጠቀጠ ወርቅ ስራ እና በታቦቱ ግራና ቀኝ ላይ እንደሚጣሉ እንደሚናተፍ ዶሮ ቅርጽ ማለት ነው የሚተያዩ አድርገህ ስራው አለው። ክንፍ ያላቸው የሰው መልክ ያላቸው። እንግዲህ ኪሩቤል በሰማይ የሰው መልክ የላቸውም፣ የማይታዩ ረቂቃን ናቸው። ስለዚህ በምድር ካለው ደግሞ የሰው ቅርጽ ያለውን ኪሩቤልን ከተቀጠቀጠ ወርቅ ስራ አለው። እንዴት ነው እግዚአብሔር እዛ ጋር ማንኛውንም የተቀረጸ ምስል አትስራ ብሎ ተናግሮ ሙሴን እንዴት ሊያዘው ቻለ? የሚገርመው ኪሩቤልን ቅረጽ ብቻ አይደለም ያለው፣ ኪሩቤልን የሚሰሩትን ሰዎችም ጭምር መርጧል እግዚአብሔር። አናጺዎች ራሱ የመረጠው ራሱ እግዚአብሔር። ባስልኤል የተባለውን ልጅ ጥበብ ሰጥቼዋለሁ፣ የመቅረጽ ችሎታ ሰጥቼዋለሁ፣ ስለዚህ ባስልኤልን መርጠህ ከተቀጠቀጠ ወርቅ ከግራር እንጨት ይህንን ቅርጽ ይስራልኛል። ይሄ ሲገርመን ደግሞ እዛው ቤተ መቅደስ ውስጥ መጋረጃ ላይ ራሱ እግዚአብሔር ከምን አይነት ቀለም፣ ሐምራዊ ቀለም ካለው ሐር ክር ወስደህ ሰፍተ ደግሞ ኪሩቤልን ጠልፈ በጥልፍ መልክ በስዕል መልክ ስራቸዋል። ይሄ የራሱ የእግዚአብሔር ትእዛዝ ነው። 3ኛ ደግሞ የምናገኘው መጽሐፈ ነገሥት ላይ ጥበብና ማስተዋልን የሰጠው ሰሎሞን ቤተ መቅደስ ሰርቶ ሲጨርስ ከታቦቱ በስተግራና በስተቀኝ የሚቆሙ 4 ክንድ የሚያህሉ ረጃጅም የኪሩቤል ሐውልቶች ተሰርተዋል። እንዴት ነው የምናስተናግደው ማለት ነው? የተቀረጸ ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም ከሰማይም ከምድርም ከባህርም የሚለውን ትእዛዝ መርሳት አንችልም። ደግሞ እግዚአብሔር ራሱ አዞ ኪሩቤልን ከተቀጠቀጠ ወርቅ ስራ በጥልፍ መልክ በግድግዳ ላይ አድርገው ከታቦቱ ግራና ቀኝ ሰሎሞን ያቁም ብሎ እግዚአብሔር ለምን አዘዘ? ሁለቱንም ሐሳብ የምናገኛቸው መጽሐፍ ቅዱስ ላይ ነው። ከመጽሐፍ ቅዱስ ውስጥ ደግሞ ያማረንን መርጠን አምነን ያላማረንን ከተው ነው። ኦግስቲን የተባለው ሊቅ እንደተናገረው የሂፖው ሊቀ ጳጳስ ከመጽሐፍ ቅዱስ ውስጥ መርጠ የምታምን ከሆነ የምታምነው በመጽሐፍ ቅዱስ ሳይሆን በራስህ ነው ይላል። ስለዚህ እነዚህን ጥቅሶች እንዴት እናድርጋቸው? እግዚአብሔር ሐሳቡን ይቀያይራል ወይ? እዚህ ጋር የተቀረጸ ምስል አትስራ ብሎ እዚህ ጋር ደግሞ ስራ ይላል ወይ? እንደውም በመጀመሪያው ክፍለ ዘመን ከነበሩ መናፍቃን መካከል እንግዲህ ኖሲዝም የሚባለው በተለምዶ ግኖስቲሲዝም የምንለው እኛ ስናነብ እነዚህ ሰዎች የጥበብ ሰዎች ነን ብለው ነው፣ የእውቀት ሰዎች ብለን ነው የሚመኩት። ከነሱ መካከል መርቅያን የተባለ ሰው አለ። መርቅያን አንዱ ሲያስተምር የነበረው የብሉይ ኪዳኑን እግዚአብሔርና የአዲስ ኪዳኑን እግዚአብሔር 2 አምላክ ናቸው ብሎ ነው የሚያምን እና የብሉይ ኪዳኑ እግዚአብሔር ላይ ብዙ ትችት ከሚያነሳበት መንገድ አንዱ የተቀረጸ ምስል ለአንተ አታድርግ ብሎ መልሶ ደግሞ ለሙሴ የተቀረጸ ኪሩቤል ስራ እንዴት ሊለው ይችላል? እውነት መርቅያን እንዳለው 2 አምላክ ኖሮ እግዚአብሔር የሐሳብ ግጭት ኖሮበት ነው ወይ? ይህንን በደንብ ማየት ያስፈልጋል።
ይህን ለመረዳት እዛው ጥቅሱ ላይ ተመልሰን ማየት ነው። አባቶቻችን አንድን ጥቅስ ከመጀመሪያው እስከ መጨረሻው ወርደህ ሙሉን አንብበው ይላሉ። አንብብዋ ለመልእክት ምጥንታ እስከ ተፍጻሜታ። አንድን ጥቅስ መረዳት ከፈለክ ከላይም ከታችም ወርደህ ዝቅ ብለህ አንብበው። እግዚአብሔር የተቀረጸው ምስል ላንተ አታድርግ ከማለቱ በፊት ምንድነው ያለው? ይህን ካለስ በኋላ ምንድነው ያለው? እሱ መመልከት ያስፈልጋል። የተቀረጸ ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም የሚለውን ቃል ከመናገሩ በፊት የኦሪት ዘጸአት ምዕራፍ 20 ምዕራፍ የሚጀምረው ከኔ በቀር ሌላ አምላክ አታምልክ ብሎ ነው። እግዚአብሔር እንዲህ ይላል፣ ከግብፅ ምድር ያወጣሁ እኔ አምላክ እግዚአብሔር ነኝ፣ ከኔ በቀር ሌላ አምላክ አታምልክ። በሰማይም ካለው በምድርም ካለው በባህርም ካለው የማናቸውንም የተቀረጸ ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም፣ እኔ አምላክ እግዚአብሔር ቀናተኛ አምላክ ነኝና ብሎ ነው የሚጀምረው። ስለዚህ ይሄ ጥቅስ በሁለት ሌላ ጥቅሶች መካከል የተሰነገ ጥቅስ ነው፣ ወይም ሳንዱች የተደረገ ጥቅስ ነው። ከላይ ምን ይላል? ከግብፅ ምድር ያወጣሁ አምላክ እኔ እግዚአብሔር ነኝ፣ ከእኔ በቀር ሌላ አምላክ አታምልክ። ይህንን ለማድረግ ብለህ በሰማይ ካለው በምድርም ካለው በባህርም ካለው የማናቸውንም የተቀረጸውን ምስል ለአንተ አታድርግ፣ አትስገድላቸው፣ አታምልካቸውም ካለ በኋላ እኔ አምላክ እግዚአብሔር ቀናተኛ አምላክ ነኝና ነው የሚለው። ስለዚህ እግዚአብሔር በዚህ ጥቅስ እያወራ ያለው እሱን ለመተካት ስለሚሰራ ሌላ አምላክ ነው ወይም ጣዖት ነው። ከግብፅ ምድር ያወጣሁ አምላክ እኔ እግዚአብሔር ነኝ፣ ከእኔ በቀር ሌላ አምላክ አታምልክ። ከእኔ በቀር ሌላ አምላክ ለማምለክ ብለህ በሰማይ ካለው በምድርም ካለው በባህርም ካለው የማናቸውን ምሳሌ የተቀረጸው ምስል ላንተ አታድርግ፣ አትስገድላቸው፣ አታምልካቸውም። ለምን? እኔ እግዚአብሔር ለአምልኮቴ ቀናይ ነኝ፣ ቀናተኛ አምላክ ነኝና ነው ያለው። ስለዚህ እግዚአብሔር እያወራ ያለው ሙሉ በሙሉ እሱን ለመተካት ስለሚሰራ ጣዖት ነው እንጂ ስለተቀደሱ ስዕላት አይደለም። በግልጽ ቋንቋ ነው እግዚአብሔርን ያስቀመጠው። በነገራችን ላይ የግዕዙ መጽሐፍ ቅዱስና የእንግሊዝኛው መጽሐፍ ቅዱስ ይህንን ጥቅስ ያስቀመጠበት መንገድ የበለጠ ይገልጻል። የግዕዙ መጽሐፍ ቅዱስ ይትግበር ለከ አምላከ ዘእንበሌየ፣ ከእኔ በቀር ሌላ አምላክ አትስራ ነው የሚለው። ወይም ደግሞ በሰማይም ካለው በምድርም ካለው በባህርም ካለው የማናቸውን ምሳሌ ብሎ ሌላ አምላክ አትስራ ነው የሚለው። የእንግሊዝኛውም በተመሳሳይ ማለት ነው፣ አይዶል ነው የሚለው። ጣዖት አትስራ ነው የሚለው። ግን የዕብራይስጡ ቃል አሻሚ ስለሆነ ጣዖት ለማለትም የተቀረጸ ምስል ለማለትም ስለሚያመች ብዙዎቹ ትርጉሞች የተቀረጸ ምስል ብለው ተርጉመውታል። ግን በዚህ ጥቅስ ላይ እግዚአብሔር እየተናገረ ያለው እርሱን ለመተካት ስለሚሰራ ጣዖት ነው። በነገራችን ላይ አይሁድ ራሳቸው ይህንን ጥቅስ እንዴት ያዩታል የሚለውን ማየት ያስፈልጋል። ጁዊሽ ስተዲ ባይብል የሚባለው የአይሁድ እምነት ተከታዮች ያሳተሙት የትርጓሜ መጽሐፍ አለ። የእነሱን ሚድራሽ ወይም ደግሞ የትርጓሜ ትምህርት ቤት ተከትሎ ይህንን ጥቅስ አይሁድ ራሳቸው እንዴት ነው የሚተረጉሙት? እኔ ያገኘሁት የእንግሊዝኛውን ቨርዥን ነው፣ ጁዊሽ ስተዲ ባይብል። ይህንን ጥቅስ ከጠቀሱ በኋላ ሲያብራሩት ኦንሊ ኢሜጅስ ሜድ ፎር ወርሺፕ አር ፕሮሂቢትድ ይላል። ወይም ደግሞ ለአምልኮ ብቻ የታሰቡ እግዚአብሔርን ለመተካት የታሰቡ ኢሜጅስ ካልሆኑ በስተቀር ሌሎቹ የተፈቀዱ ናቸው ብሎ በግልጽ ቋንቋ የጁዊሽ ስተዲ ባይብል አስቀምጦታል። ስለዚህ ግራም ነፈሰ ቀኝ እግዚአብሔር እየተናገረ ያለው እሱን ለመተካት ስለሚሰራ ጣዖት ብቻ ነው እንጂ የተቀረጸ ነገርን አይደለም የሚቃወሙ። ሌላው የተቀረጸ ምስል ላንተ አታድርግ የሚለው ቃል ራሱ የተጻፈው የተቀረጸ ምስል ላይ፣ የተቀረጸ ምስል ላይ ነው። እግዚአብሔር 10ቱ ትእዛዛትን የጻፈበትን ጽላት ስናየው በድንጋይ ተቀርጾ ነው። ስለዚህ አይረኒውን ማየት ያስፈልጋል ማለት ነው። የተቀረጸ ምስል ላንተ አታድርግ የሚል የተቀረጸ ምስል ነው ራሱ። ሌላው የተጻፈው ደግሞ በፊደል ነው። ፊደል ራሱ ቅርጽ አይደለም ወይ? እግዚአብሔር የተቀረጸ ነገር አትስራ ብሎ ቀርጿል ራሱ። ስለዚህ ራሱ ቃሉ ይህንን ያሳያል። አንዳንድ ሰዎች 3D ነው እግዚአብሔር የከለከለው 2D ሲሆን ችግር የለውም የሚለዋል። ይሄ አያስኬድም። አንደኛ በፊዚካል ወርልድ 2D የሚባል ነገርም የለም ማለት ማንኛውም ስዕል 3D ነው። ምናልባት የተሳለው በ2D ሊሆን ይችላል፣ ግን የተሳለበት እቃው ራሱ ወረቀትም ቢሆን ስስ ወረቀትም ቢሆን በሆነ መልኩ 3 ዳይሜንሽናል የመሆን እድል አለ። ፊዚካል ወርልድ ላይ ሆነን 2D እና 3D ማለት አይቻልም። በዛ ላይ እግዚአብሔር ቲክነሱን እያየ ይሄኛው ይቻላል ይሄኛው አይቻልም ሊል አይችልም። ከዛ ውጪ 3D ሆኑ ብዙ የምንገለገልባቸው ነገሮች አሉ። መስቀልን 3D ነው እንገለገልበት። ቤተክርስቲያንን ተሳልመን እንገባለን 3D ናት። ቅዱሳንን በህይወተ ስጋ ብናገኛቸው እንሰግድላቸዋለን 3D ናቸው አይደለም፣ የሚንቀሳቀሱ ናቸው በህይወት እያሉ። እና
ይሄ ዳይሜንሽኑን እያዩ ይሄ ዳይሜንሽን ሲሆን ኃጢአት ነው አይባልም። ካልቸራችን አይደለም ማለት ይቻላል። ለምሳሌ በምስራቁ ዘንድ ስዕላትን ነው እንጂ ቅርጾችን የመቅረጽ ካልቸር የለም በእኛ ዘንድ። የራሱ ዲስትራክሽን ስላለው ስዕሉ በጣም ጎልቶ ሲታይ የጸሎት መንፈስ ስለሚረብሽ፣ ለምሳሌ በምዕራቡ አሳሳል የካቶሊኮቹን ወይም የምዕራባውያንን አሳሳል ካየን ከመጠን በላይ በጣም ትልቅ ስዕል መጠኑ የተጋነነ ይሆንና መንፈስህን ወደ እግዚአብሔር መንፈስህን ወደ ቅዱሳኑ ከመሳብ ይልቅ ራሱ መንፈስ ይሆንብሃል። ራሱ እንዲጎላ አይፈቀድም በእኛ ካልቸር። ግን ይሄ የባህል ጉዳይ ነው እንጂ ወፈር ሲል ወይም ሐውልት ሲሆን ኃጢአት ነው እንደዛ አንልም። ለምን? መስቀል ቅርጽ ነው፣ ታቦት ቅርጽ ነው፣ ቤተ መቅደስም ቅርጽ ነው። ለማንኛውም በዚህ ጥቅስ ላይ በግልጽ ቋንቋ እግዚአብሔር ከእኔ በቀር ሌላ አምላክ አታምልክ ብሎ ነው የጀመረው። ከግብፅ ምድር ያወጣው እኔ አምላክ እግዚአብሔር ነኝ፣ ይህንን ለማድረግ ብለህ እኔን የሚተካ ጣዖት አትስራ፣ የተቀረጸ ምስል ለአንተ አታድርግ ያለው ስለ ጣዖታት ለመናገር ነው። እንግዲህ ይህንን ስንናገር በስዕልና በጣዖት መካከል ያለው ልዩነት ምንድን ነው የሚል ጥያቄ የሚያነሱ ሰዎች አሉ። ይሄም ሰው ነው የሰራው፣ ያንም ሰው ነው የሰራው፣ ይሄም ምስል ነው፣ ይሄም ምስል ነው። ምንም ልዩነት ከሌለው በሁለቱ መሀል ያለው ልዩነት ምንድን ነው? የመጀመሪያው ነገር ጣዖታትን በተመለከተ በጣም ማስተዋል ያለብን ነገር ጣዖታት የሚወክሉት ምንም ነገር የሌለ መሆናቸው ነው። ለምሳሌ አንድ ጣዖት ከተሰራ ያ ጣዖት አምላክ ተብሎ ይመለካል እንጂ ሌላ የሚወክለው ሌላ አካል የለም። ወደ ስዕላት ስንመጣ የመላእክት ስዕል ከሆነ ለምሳሌ የኪሩቤል ቅርጽ ነበር የተቀረጸው። ኪሩቤል ራሱ አይደለም የሚወክለው ሌላ አካል አለ። ያ ስዕሉ የወከለው ሌላ አካል አለ። በስዕሉ ውክልና ነው እየተካሄደ ያለው እንጂ ይሄ ራሱ ኪሩቤል ነው ብለን አይደለም። የክርስቶስን ስዕል ስናይ የሚወክለው ክርስቶስን ነው። የመላእክት ስናይ መላእክትን ነው የሚወክለው። የጣዖት ስዕል ግን ጣዖት ግን ራሱ ጣዖት ነው፣ አድራሻ ጠቋሚ አይደለም። ስለዚህ ስዕላት ወይም የተቀደሱ ስዕላት አድራሻ ጠቋሚዎች ናቸው፣ ከሆነ አካል ጋር መገናኛ መስኮቶች ናቸው። ጣዖታት ግን እራሳቸው አድራሻ ናቸው እንጂ ሌላ መዳረሻ የላቸው። ለዚህ ነው በትንቢተ ኤርምያስ ላይ ጣዖታት የሚያስተምሩት የእንጨት ስራን ብቻ ነው የሚለው። በቃ ራሳቸው ናቸው፣ እዛው ላይ ነው የሚያልቀው፣ ወደ ሌላ አካል አያደርሱም። ምናልባት ስታመልከው ሰይጣን አድሮበትም ከሆነ ሰይጣን እኔ ነኝ ብሎ አይመጣም። ነቢየ እግዚአብሔር ዳዊት የአሕዛብ አማልክት አጋንንት ናቸው ብሏል። ልክ ነው። አጋንንት በጣዖት ላይ አድረው ተአምር ሊሰሩና ሰው ሊያስቱ ይችላሉ። ግን እኔ አጋንንት ነኝ ወይም ጋኔን ነኝ ብለው ተናግረው አይደለም። በግልጽ ወክሎኛል ይሄ ብለው አይደለም። ጣዖቱ ራሱ አምላክ እንደሆነ ነው ክሌም የሚያደርገው። ስለዚህ በጣዖትና በቅዱሳት ስዕላት መካከል ያለው የመጀመሪያ ልዩነት ስዕል ወደሆነ አድራሻ የሚያደርሰ ነው። ገንዘብ አልቲሜት ጎላችን እሱ ከሆነ ገንዘቡ ራሱ አንድ ሰው ስራ የሚሰራው ገንዘብ ለማግኘት እና ብቸኛ ዓላማው ገንዘብ ከሆነ ገንዘብ ጣዖት ሆኖበታል። በገንዘቡ ሌላ ነገር ለማሳካት ለመስራት ከሆነ ግን ሰውየው ከገንዘብ በላይ እያሰበ ስለሆነ ገንዘቡ ጣዖት አልሆነ። ምንም ነገር ሩካቤም የስጋዊ ግንኙነትም ሊሆን ይችላል። እሱም ብቸኛ ዓላማው እሱ ብቻ ከሆነ ጣዖት ይሆናል። ጋብቻን አንድ ለማድረግ ፍቅርን ለመግለጽ ከሆነ ግን ጣዖት መሆኑ ይቀራል። ስዕልም እንደዛ ነው። ብቸኛ መዳረሻችን ስዕሉ ከሆነ ጣዖት ሆኖብናል። ትኩረታችን ስዕሉ ላይ ከሆነ፣ ስዕሉ ግን የሚወክለው ሌላ አካል ካለ፣ የሚያገናኘን አካል ካለ ስዕሉ መዳረሻ አቅጣጫ ነው ማለት ነው። ጣዖታት ግን ወደ ማንም አይጠቁምም፣ ራሳቸው ናቸው። የመጀመሪያው ነገር ይሄ ነው። ሁለተኛው በስዕልና በጣዖት መካከል ያለው ልዩነት ጣዖታት እግዚአብሔርን ለመተካት ነው የሚሞክሩት። ስዕላት ግን ወደ እግዚአብሔር ነው የሚጠቁሙ፣ ወይም ደግሞ በእግዚአብሔር ፈቃድ የተሳሉ ናቸው። አሁን ጣዖታትን ስታየው እግዚአብሔርን መተካት ነው የሚሞክሩት። ጣዖት በተሰራ ጊዜ እኔ እግዚአብሔርን እያለ ክሌም እያደረገ ነው እንጂ እግዚአብሔርን አምልኩት ከፍ ከፍ አድርጉት እያለ ነው። ለምሳሌ ኪሩቤል 2 ነበሩ፣ ተሰሩ። በኪሩቤል መካከለኛ አነጋግርሃለሁ አለ እግዚአብሔር። እነዚህ ኪሩቤል የእግዚአብሔር ክብር መግለጫ ነበሩ እንጂ እግዚአብሔር አልነበሩ። እለ ስዑላን በስዕለ እግዚአብሔር፣ በእግዚአብሔር ስዕል የተሳሉ ኪሩቤል ይላል ቅዱስ ኤፍሬም ሶርያዊ። ምን ማለት ነው? እግዚአብሔር ይሳሉ ብሎ ፈቅዶ መገለጫው አድርጎ ራሱን ማሳያ አድርጎ ያስቀመጣቸው ነገሮች ናቸው። ጣዖታት ግን እኔ እግዚአብሔር ነኝ ብለው ክሌም የሚያደርጉ ናቸው። ይህን እንደውም በደንብ ለማሳየት 2 የተቀረጹ ምስሎችን ላስታውሳችሁ መጽሐፍ ቅዱስ ላይ የተጻፉ። የመጀመሪያው እስራኤላውያን ከግብፅ ባርነት ነፃ ከወጡ በኋላ እጅግ አሳዛኝ ታሪክ የፈጸሙበት በኦሪት ዘጸአት ምዕራፍ 32 ላይ የተሰራው ጥጃ ነው። ይሄ ጥጃ የተሰራው ከወርቅ ነው። እንደምናስታውሰው እግዚአብሔር ሙሴን በሲና ተራራ ላይ ና ብሎ አውጥቶት ለ40 ቀናት ሲያነጋግረው ነበር። ሙሴ ሲቆይባቸው እስራኤላውያን ትዕግስት አጡ። ስለዚህ ትዕግስት አጥተው በፊታችን የሚሄዱ አማልክትን ስራልን ብለው
የሙሴን ወንድምን አሮንን አስጨነቁት። አሮን በጣም ሲያስጨንቁት እስራኤላውያን በአሕዛብ ሀገር ደሞዝ ሳይከፈላቸው ፈግተው ባለቀ ሰዓት በዝብዘው የመጡት ወርቅ አለ። ያ ወርቅ ያሳሳቸዋል ብሎ ተስፋ ስላደረገ ወርቃችሁን አምጡ ብሎ ጠየቃቸው። ምን ያደረገ ሰይጣን ምን ሳይል አይለቅም እንደሚባለው በፍጹም ችግር የለውም ብለው ወርቃቸውን አውልቀው ሰጡት። አሮንም ያንን ወርቅ ቀጥቅጦ ጣዖት አድርጎ ሰራው፣ ጥጃ አድርጎ ሰራው። ምናልባት በኋላ አሮን ሲጠየቅ ያስተባበለበት መንገድ በጣም ያስቃል። ራሱ ነው ቀርጾ የሰራው። ግን በኋላ ሙሴ መጥቶ እንዴት እንዲያለ ኃጢአት ህዝቡ ላይ እንዲሰራ ታደርጋለህ ብሎ ሲቆጣው አይኔ እኮ ምንም አላውቅም፣ ወርቅ አቀለጥኩኝና ጉድጓዱ ሶረውረው ጥጃ ሆኖ ወጣ አለ። ግን ራሱ ነው ዲዛይኑን የሰራው። ልክ የነፃ የማውጣት ሔዋን ራሷን ነፃ እንዳወጣቸው አይነት ነው ሙከራ ያደርገው። ለማንኛውም ያን ጥጃ ሰራ፣ ወርቅ አድርጎ አቅልጦ ጥጃ ሰራ። ጥጃውን ከሰራ በኋላ ምንድን ነው ያለው ለህዝቡ ማለት ነው? ከግብፅ ምድር ያወጡ አማልክት እነዚህ ናቸው ነው ያለው ለህዝቡ። ይህን መቼስ ማን ተናገር አለው? የአሮን ጥፋት አንዱ ይሄ ነው። እንግዲህ የህዝብን ድምፅ መስማት ካህን የህዝብ ድምፅ እየተከተለ የሚያገለግል ከሆነ ስህተት እንደሚሰራ አንዱ ማሳያ ነው። ማጆሪቲ ሩል በክርስትና አይሰራም፣ በሃይማኖት አይሰራም። ህዝቡ ደስ እንዲለው ተብሎ መንገድ መሳት አይገባም። እና አሮን ጥጃ ስራልን አሉት፣ ሰራ። ከዛ ምን አለ? ከግብፅ ምድር ያወጡ አማልክት እነዚህ ናቸው አለ። አንድ ሁለት ምን አለ? ነገ የእግዚአብሔር በዓል ነው ብሎ አወጀ ይላል። እነዚህ ሁለት ጥቅሶች ምን ያሳዩናል? ጣዖት በቀጥታ የእግዚአብሔር ምትክ ለመሆን እንደሚሞክር። ለምን? ከግብፅ ምድር ያወጡ አማልክት አለ። ቅድም የጠቀስኩት ጥቅስ ላይ ካስታወሳችሁ እግዚአብሔር ምንድን ነው ያለው? ከኔ በቀር ሌላ አምላክ አታምልክ፣ ከግብፅ ምድር ያወጣሁ እኔ አምላክ እግዚአብሔር ነኝ ያለው። ጣዖቱ ደግሞ ከግብፅ ምድር ያወጣ አማልክት ተብሎ ነው እየተመለከ ያለው። የጣዖት ሙከራው ምንድን ነው? እግዚአብሔርን መተካት። ነገ የእግዚአብሔር በዓል ነው ሁሉ ተብሎ ተነግሮለታል። ስለዚህ ጣዖትን ክፉ የሚያሰኘው እግዚአብሔርን ለመተካት መሞከሩ። ግን አሁን ማንሳት የፈለግኩት ነጥብ እሱን አይደለም። ይህን ጥጃ ከተሰራ በኋላ ብዙ ሰው ተቀሰፈበት። የሞተ ሰው ሁሉ አለ። እስከ 3000 ሰው ሞቷል በዚህ ምክንያት ተቀስፎ። ሙሴ ከሲና ተራራ ሲመለስ መቆጣጠር አቃተው። የተሰጠውን ጽላት ወረወረው። ህዝቡ ተቀሰፉ። አሮንም በውስጥ ተቀጣ። ይህ ከሆነ ከጥቂት ወራት በኋላ ደግሞ እስራኤላውያን በሲና በረሃ ሲሄዱ እባብ ነደፋቸው። እባብ ነድፏቸው ብዙ ሰዎች ሞቱ። እግዚአብሔርም ለሙሴ እንዲህ አለው፣ ከነሐስ እባብ ቀርጸ ስራ አለው ይላል። ቀጥቅጥና ከነሐስ እባብ ቀርጸ ስራና ስቀል። ህዝቡም እባቡን ባዩ ጊዜ በእባቡ ከተነደፉት መርዝ ይድናሉ፣ ይፈወሳሉ አለ። ከነሐስ እባብ ቀጥቅጦ ሰርቶ ሰቀለ። በኢላማ ላይ እባብ ሲያዩ ህዝቡ ካለባቸው በሽታ ተፈወሱ። አሁን እኔ ይህንን ቪዲዮ የምትመለከቱ ሰዎች እንድትመልሱልኝ የምፈልገው በጥጃውና በእባቡ መካከል ያለው ልዩነት ምንድን ነው? ጥጃው የተሰራው ከተቀጠቀጠ ወርቅ ነው። እባቡ የተሰራው ከተቀጠቀጠ ነሐስ ነው። ሁለቱም የተቀጠቀጡ ምስሎች ናቸው። አንድ ሁለተኛ፣ ከጥጃና ከእባብ እንደው የቱ ይሻላል? እስቲ እንደሆነ ለመናገር ማለት ጥጃ ቢያንስ ወተት ነው የምታስገኘው፣ እባብ ግን መርዝ ነው የሚያስገኘው። ወደኋላ ስትሄዱ ጥጃ ለመስዋዕት የሚቀርብ ነው፣ ለእግዚአብሔር መስዋዕት ሆኖ የሚቀርብ። እባብ ግን ታሪኩ ጥሩ አይደለም። ሰው ጥጃ ከምትለውና እባብ ከምትለው እባብ ብትለው ይከፋዋል። መርዘኛ ማለት ነው፣ ክፉ ማለት ነው። መርዘኛ የሆነውን እባብ ከነሐስ ቀጥቅጠ ስራ እንዴት ይለዋል? እንደው ሌላ ደህና እንስሳ እንኳን አላለውም እግዚአብሔር። እንዴት እባብን ይለዋል? የክፉ ነገር ምልክት የሆነውን የሰው ልጅ ከገነት የወጣበትን እባብ፣ የተረገመውን እባብ እንዴት ስራ ይለዋል? ቀርጸ ስራ አለው። ሰራ፣ ህዝቡም አይቶ ዳነ ይላል። ሳዊሮስ ዘገብሎን የተባለ የቤተክርስቲያናችን አባት ምን ይላል ይህንን ጉዳይ ሲያነሳ? ሙሴ ሆይ ምን ነክቶ ነው ይህንን የምትሰራው? እንደው እግዚአብሔርስ እንዴት እንዲህ ብሎ ሊያዝህ ቻለ? ወደ እባቡ ተመልከቱ ትድናላችሁ እንዴት ይላል? ወይ ወደ ሰማይ ተመልከቱ ትድናላችሁ ለምን አይልም? ወይ ወደ መገናኛው ድንኳን ተመልከቱ እንዴት አይልም? የተረገመ ነገር አይታችሁ ዳኑ እንዴት ይላል እግዚአብሔር? የተረገመ ነገር ያውም ደግሞ የተቀረጸ ምስል ለአንተ አታድርግ የሚለውን ጽሑፍ የጻፍከው ሙሴ ሆይ እንዴት ይህንን እባብ በአደባባይ ትቀርጻለህ? እንደው ተደብቀ እንኳን ቢሆን ጥሩ ነው፣ ሰው ፊት አምጥተህ እንዴት ትሰቅለዋለህ? ስለዚህ መመለስ አለበት ማለት ነው። ጥጃ ሲሰራ የተቆጣና 3000 ህዝብ የቀሰፈ እግዚአብሔር በራሱ ትእዛዝ እንዴት እባብ ያሰራል? ያውም የተረገመውን እባብ ማለት ነው። በጣዖትና በስዕላት መካከል ያለውን ልዩነት ይሄ ነው። ጥጃውና እባቡ ምን ይለያቸዋል? ማቴሪያሉ ሁለቱም ምድራዊ ነው፣ ሰው ሰራሽ ነው፣ ወርቅ ነው፣ ነሐስ ነው። ምን ይለያቸዋል ካላችሁ እባቡን ይሰራ ያለው እግዚአብሔር ነው። ጥጃውን የሰሩት ግን ህዝቡ ናቸው።
እባቡ የተሰራው እግዚአብሔር በእባቡ በኩል ሊያድንበት ነው። ጥጃው ግን የተሰራው እግዚአብሔር ሊሆን ነው፣ እግዚአብሔርን ሊተካ ነው። ስለዚህ በጣዖትና በስዕል መካከል ያለው ልዩነት በእግዚአብሔር ፈቃድ በመሰራትና እግዚአብሔርን ለመሆን በመሞከር መካከል ያለው ልዩነት ነው። ሁለቱም ሰው ሰራሽ ናቸው። አዎ። ሁለቱም የተሰሩት ከምድራዊ ማቴሪያል ነው። አዎ። ግን በአንደኛው እግዚአብሔር ሰርቶበታል፣ ህዝብ ፈወሰበት። ህዝቡ እባቡን አይተው ዳኑ። ጥጃው ግን ተቀሰፉበት። ለምን? እግዚአብሔር ነው ብለው የእግዚአብሔር በዓል ብለው ስላከበሩ ማለት ነው። እና መጨረሻ ላይ ግን አቢዩስ ሲደረግ ደግሞ እግዚአብሔር አዝኗል። መጨረሻ ላይ እኮ የናሱን እባብ ለማምለክ ሞክረው ነበር እስራኤላውያን። ራሱ እባቡ ያዳናቸው መስሏቸው ማለት ነው። ስዕሉ ራሱ ኃይል አለው፣ ራሱ አድኖኛል ማለት የጀመርክ ጊዜ ጣዖት አረከው ማለት ነው። ሰባብረው ተብለው ነሁሻን ተብሎ የተጻፈው ይሄ ነው። ያ የናስ እባብ መጨረሻ ላይ እንዲሰባበር ተደርጓል፣ ወደ ጣዖትነት ከተቀየረ ማለት ነው። አንድ ምሳሌ ሊጨምር ተመሳሳይ ማለት ነው። ሁለት የተቀረጹ ምስሎችን ማነጻጸር ፈልጋለሁ። ይኸው ታቦተ ጽዮንና እስራኤል ታቦተ ጽዮን ተማርካ ወደ ፍልስጤም በሄደች ጊዜ ጣዖት ቤት የተገናኙት ዳጎን የተባለ ጣዖት። ዳጎን የተሰራው ከእንጨት ነው። ታቦተ ጽዮንም የተሰራችው ከእንጨት ነው። ሁለቱም የተቀረጹ ምስሎች ናቸው። ሁለቱም ሰው ሰራሽ ናቸው። እንግዲህ ፍልስጤማውያን ሁለቱም የተቀረጹ ምስሎች ናቸው፣ ሁለቱም ጣዖት ናቸው ብለው አስበው አስገቧቸው፣ አንድ መድረክ ላይ ያስቀምጧቸው። በማግስቱ ዳጎን የተባለው ጣዖት በታቦተ ጽዮን ፊት ሰግዶ አደረ። ደነገጡ፣ ወደ ቦታው መለሱት። ድጋሚ በማግስቱ ሲመጡ አንገቱ ተቆርጦ እጁ ተቆርጦ ደረቱ ብቻ ወድቆ አገኙ። ደንግጠው ይህንን ታቦት በክብር ወደ ሀገሩ መለሱት። ያንን ቤተ ጣዖት ግን ረግጠውት አያውቁም ይላል። በዳጎንና በታቦት መካከል ያለው ልዩነት ምንድን ነው? የእግዚአብሔር ታቦት ከጣዖት ጋር ምን ህብረት አለው ይላል አይደል? ለምንድን ነው ልዩነቱ? ሁለቱም ሰው ሰራሽ አይደሉም ወይ? ሁለቱም ከእንጨት ነው የተሰሩት፣ የተቀረጹ ምስሎች ናቸው። ምንድን ነው ልዩነታቸው? ይሄን እግዚአብሔር ይሰራ ብሎ ያሰራው ነው። ያኛውን ግን ሰዎች እግዚአብሔር ይሁን ብለው ነው የሰሩት። ሰዎች የፈጠሩት እግዚአብሔርና እግዚአብሔር የፈጠረው ስዕል መሀል ነው ልዩነት እያየን ያለ ነው ማለት ነው። ስለዚህ ጣዖትና ቅዱሳት ስዕላት ምንድን ነው ልዩነታቸው ከተባለ ግልጽ ነው። እግዚአብሔርን ሊተኩ የተሰሩ እና እግዚአብሔር ፈቅዶ የተሰሩ፣ እግዚአብሔር ስራ የሚሰራባቸው፣ እግዚአብሔር ልሁን ብለው የሚቃጡ ናቸው። በዚህ ምክንያት ነው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 1 ከቁጥር 20 ላይ የአህዛብን ሙከራ ሲገልጸው ይላል የእግዚአብሔርን ክብር በሚጠፋ ሰውና በወፎች 4 እግር ባለው በሚንቀሳቀሰው መልክ መስለው ለወጡ ይላል። እግዚአብሔር እኛ እኮ የክርስቶስን ስዕል ራሱ ክርስቶስ ነው ብለን አናምንም። የክርስቶስ ስዕል ነው እንጂ ክርስቶስ አይደለም። ልክ ስሙን በምናይበት አይነት ነው በነገራችን ላይ ስዕሉን የምናየው። የእግዚአብሔር ስም ኃይል አለው፣ አዎ አለው፣ ግን እግዚአብሔር አይደለም። ስሙ እግዚአብሔር አይደለም፣ የእግዚአብሔር ስም ነው እንጂ። እንደውም አውኖሚያስ የሚባሉ ኔም ወርሺፐርስ የሚባሉ መናፍቃን ተነስተው ነበር ስሙ ራሱ አምላክ ነው ብለው። እኛ እንልም ስሙ የአምላክ ስም ነው እንጂ ስሙ ራሱ አምላክ አይደለም። ስዕልም እንደዛ ነው። የክርስቶስ ስዕል ነው እንጂ ስዕሉ ራሱ ክርስቶስ አይደለም። ክርስቶስ ስራ የሚሰራበት ነው። ስሙ የሚሰራውን ስዕሉ ይሰራዋል ብለን እናምናለን። በዚህ ምክንያት ጣዖትና ስዕላት እጅግ በጣም የተለያዩ ናቸው። ስዕልን የሚጠሉ ሰዎች ያልተረዱን ሌላ እውነታ ራሳቸው ስዕል መሆናቸው ነው። ሰው ራሱ ስዕል ነው። እግዚአብሔር ደግሞ ወደር ያልተገኘለት ሰዓሊ ነው። ቅዱስ ዮሐንስ ዘደማስቆ የተባለው አባት ኦን ዘ ዲቫይን ኢሜጅ ወይም በእንተ ስዕላት አምላካውያት በሚል መጽሐፉ ላይ ዓለም ራሷ በጣም አስደናቂ ስዕል ነች ይላል። እውነትም ለመናገር እግዚአብሔር ለስዕልና ለውበት ግድ የማይሰጠው አምላክ ቢሆን ኖሮ በዙሪያችን የምናያቸውን ውብ የሆኑ ነገሮች ሁሉ አይሰራም ነበረ። ዓለም ላይ አሉ የሚባሉ አስደናቂ ስዕል የሳሉ ሰዓሊያን የተጠቀሟቸውን ቀለማቶች ሁሉ የፈጠረው እግዚአብሔር ነው። አንዱ ቀለም ከሌላው ቀለም ጋር ሲዋሃድ የሚሰጠውን ውብ የሆነ ሌላ ህብረ ቀለምም እንድናውቅ ያደረገን እግዚአብሔር ነው። እግዚአብሔር የፈጠረው አይምሮ ነው። ስለዚህ እግዚአብሔር ሰዓሊ ነው። ሰማይን በከዋክብት ምድርን በአበባ ያስጌጠ ለውበት ግድ ባይሰጠው ኖሮ ሰሎሞን እንኳን በክብሩ ለብሶት የማያውቀውን ልብስ ለሜዳ አበቦች አያለብሳቸውም ነበር። ለሳር ዛሬ ታይቶ ነገ ለሚጠፋው ሳር ይህን የመሰለ አበባ ያስጌጠ ያለበሰ አምላክ እውነት ሰዓሊ አይደለም ወይ? ከሁሉም በላይ ግን እግዚአብሔር የሳለው የመጨረሻው አስደናቂ ስዕል የሰው ልጅ ነው። እንደውም በጣም የሚገርመው መጽሐፍ ቅዱስ ላይ ስዕል ወይም አይከን የሚለው ቃል ለመጀመሪያ ጊዜ የምናገኘው ሰው ሲፈጠር ነው። በኦሪት ዘፍጥረት ምዕራፍ 1 ከቁጥር 26 ላይ ሰውን በመልካችን እንደ ምሳሌያችን እንፍጠር ብሎ ንግበር ሰብአ በአርአያነ ወበአምሳሊነ፣ አምሳል፣ ስዕል፣ አይከን፣ ኢሜጅ የሚለው ቃል ለመጀመሪያ ጊዜ ዓለም ላይ የተሰማው ወይም መጽሐፍ ቅዱስ ላይ የተጻፈው
እኛን ሲስለን ነው እግዚአብሔር። ሰዓሊ ሕፃናት የተባለ አዳምን ሲፈጥር ብቻ አይደለም፣ በማህፀን ውስጥ እያለን አሁን ያለንን መልክ የሳለውስ ማን ሆነና? ራሱ እግዚአብሔር ነው። ሰዓሊ ሕፃናት ይባላል። በመንፈስ ቅዱስ ጣት በእናታችን ማህፀን የተሳልን ውብ ስዕሎች እኛ ነን። ዲዛይን የማያልቅበት የእያንዳንዳችን የፊታችን መልክ የተለያየ ነው። የእያንዳንዳችን የጣት አሻራ የተለያየ ነው። ሰዓሊ እኮ ስሎ ዲዛይን ያልቅበታል፣ ሀሳብ ያልቅበታል። እግዚአብሔር ግን የማያልቅበት አስደናቂ ሰዓሊ፣ ቀለም አለቀብኝ የሚል ሀሳብ አለቀብኝ የማይል በጣም አስደናቂ ሰዓሊ ነው። ስለዚህ የሰው ልጅ ራሱ ስዕል መሆኑን ማስታወስ ያስፈልጋል። በእናታችን ማህፀን ሳይስለን ዲዛይኑ እሱ ሀሳብ ውስጥ ነበረ። ለዚህ ነው ዳዊት በ139ኛው መዝሙሩ ላይ ያልተሰራ አካሌን አይኖች አዩ ይላል። ሳንወለድ በፊት ወላጆቻችን መልካችንን አይተው ከመደሰታቸው በፊት ከማቀፋቸው ከመሳማቸው በፊት ያልተሰራ አካላችንን ያየው ሰዓሊ እግዚአብሔር ነበር። ስለዚህ ስዕልን የሚጠላ ሰው ከትልቁ ሰዓሊ ከእግዚአብሔር ጋር እንዳይጣላ መጠንቀቅ አለበት። እኛ ራሳችን የእግዚአብሔር ስዕሎች የእግዚአብሔር ዲቫይን አይኮኖግራፊ ነው የምንባለው እኛ ራሳችን ማለት ነው። ስለዚህ ስዕል ራሱ የሰው ልጅ መሆኑን መርሳት አያስፈልግም። በጸጋ የእግዚአብሔር ስዕሎች ነን። ክርስቶስ የእግዚአብሔር ስዕል ተብሏል ወይም ምስል ተብሎ ተነግሮለታል። እኛና ክርስቶስ ግን ስዕል የተባልንበት መንገድ በጣም የተለያየ ነው። የክርስቶስ ሲሆን የባህሪው ምሳሌ ነው የሚባለው፣ የክብሩ መንጸባረቅ ይላል ዕብራውያን መልእክት ምዕራፍ 1 ላይ። እሱ አብን መስሎ ነው። ልክ በጸጋ ልጅና በባህሪ ልጅ እንደሚባለው ክርስቶስ የእግዚአብሔር የባህሪ ልጅ ነው፣ እኛ የጸጋ ልጆች ነን። ክርስቶስ የእግዚአብሔር የባህሪ መልኩ የባህሪ ስዕሉ ነው፣ የባህሪ ምስል ነው። እርሱ የባህሪው ምሳሌና የክብሩ መንጸባረቅ ነው። እኛ ግን የጸጋ የእግዚአብሔር መልኮች የእግዚአብሔር ምሳሌዎች ነን። ቅዱስ ባስልዮስ ዘያቢ ወይም ሴንት እግዚአብሔር ስዕል ነው የሚለውን ሲያብራራ ምን ይላል? አንድ ሰው በአገሪቱ መሪ ወይም በንጉሱ ላይ በጣም ሲቆጣ የንጉሱን ስዕል ካገኘ በጣም ይናደድና ድንጋይ ይወረውርበታል፣ ወይ መቅደድ የሚችለው ከሆነ ይቀደዋል። ምክንያቱም በዛ ስዕል ላይ የሚያሳየው ነገር ለንጉሱ ያለውን ጥላቻ ነው የሚያሳየው። ሰይጣንም እግዚአብሔርን በጣም ከመጥላቱ የተነሳ የሰው ልጅ ላይ የጨከነው ለዛ ነው። ምክንያቱም የሰው ልጅ የእግዚአብሔር ስዕል ስለሆነ ሰይጣን ሰውን ሲያይ እግዚአብሔርን ያየ ስለመሰለው ነው በዛ ደረጃ ጥላቻ ያሳየው ይላል ቅዱስ ባስልዮስ የትንቢተ ኢሳያስን በተረጎመበት ስፍራ። በአጠቃላይ የሰው ልጅ ራሱ ስዕል ነው ወይም ደግሞ በእግዚአብሔር እጅ የተሳለ ሊቪንግ አይኮኖግራፊ ወይም ህያው የሚንቀሳቀስ ስዕል ነው ማለት ነው። በነገራችን ላይ የነገረ ድህነትም መንገዶችን ወይም እግዚአብሔር ዓለምን ያዳነበትን መንገድ አባቶቻችን በተለያየ መንገድ አብራርተውታል። ከነዚህ መካከል አይከን ሪስቶሬሽን ሞዴል ወይም ደግሞ እግዚአብሔር የተቀደደ ስዕልን ወደ ነበረበት ቦታ የመመለስ ስራ ነው የሰራው የሚለው የቅዱስ ጎርጎሪዎስ ማብራሪያ አለ። ይኸውም አንድ ሰዓሊ ስዕል ስሎ ስዕሉ ቢቀደድበት ወይም ቢያረጅበት መልሶ ወደ ነበረበት ስፍራ እንደሚመልሰው የተቀደደውን ስዕል የሰው ልጅ እግዚአብሔር ወደ ስፍራው መልሶታል ብሎ የክርስቶስን ማዳን ይሄ አይከን ሪስቶሬሽን ሞዴል ወይም ስዕልን ወደ ነበረበት ስፍራ የማደስ የመመለስ መንገድ ብለው አባቶቻችን አስተምረውበታል። ኢትዮጵያዊው ባለቅኔም ለመጀመሪያ ጊዜ እንግዲህ በቤተክርስቲያን ታሪክ ቅኔ ተብሎ የሚጠቀሰው ጉባኤ ቃና ድረ ተሰብረ አጽንኦ ለሰብናነ ልህኩት ለባህዊ ክርስቶስ በማይ ሐዲስ ጥምቀት። ባለቅኔው ምንድነው እያሉ ያሉት? ሰብእናችን ወይም ሰውነታችን ሸክላ በተሰበረ ጊዜ ሸክላ ሰሪው ክርስቶስ በጥምቀት ውሃ ድጋሚ ያደሰው ይላሉ። ሸክላ ሰሪ እንግዲህ ሸክላ ምንድነው የሚያደርገው? ያፈርሰውና በውሃ ያርሰዋል፣ ከዛ በኋላ ድጋሚ ይሰራዋል። እና ስብዕናችንን ወይም ሰውነታችን ሸክላ በተሰበረ ጊዜ ለባህዊው ክርስቶስ ወይም ሸክላ ሰሪው ጠቢቡ ክርስቶስ በአዲሲቱ ጥምቀት ውሃ ድጋሚ ያደሰው ብሎ ተናግሯል። ስለዚህ የሰው ልጅ መዳን ራሱ አይከን ሪስቶሬሽን ወይም ስዕልን ያረጀ ስዕልን የማደስ ስራ ተብሎ ይገለጻል። እኛም ራሳችንን እንደ ሰዓሊ እንደ ስዕል አድርገን ነው እግዚአብሔር ፊት የምናቀርበው። አባታችን አባ ጊዮርጊስ ዘጋስጫ መልክአ ሕማማት በተባለው ድርሰቱ ላይ እመቤታችንን እንደዚህ ይላታል። በከመ ልማድኪ በሊ ለፍሬ ከርስኪ ካህሊ፣ የማህፀንሽ ፍሬ ለሆነው ሁሉን ቻይ ልጅሽ እንደ ልማድሽ እንዲህ በዩ። ኦ ርኅሩህ ይተበቃሊ፣ ሩህሩሁ የማትበቀለው ሆይ ያጠፍኦኑ ለስዕሉ ሰዓሊ፣ ሰዓሊ ስዕሉን ያጠፋል ወይ
የቀደመ ጥበብህን ወይም ኪነተከ ዘትካታሊ የቀደመ ጥበብህን እባክህ አስብና ይህን ኃጢአተኛ ሰው እባክህ ማረው፣ ሰዓሊ በስዕሉ አይጨክንምና አንተም በስዕልህ በፍጡርህ አትጨክን ብለሽ ለምኙ ይላል አባ ጊዮርጊስ ዘጋስጫ። ብዙ ጊዜ ስዕልን የሚቃወሙ ሰዎች እግዚአብሔርን ያየው ማን አለ እና የት አይታችሁ ሳላችሁት ይላሉ። እዚህ ላይ ያለው ክፍተት ምንድነው? ልክ ነው፣ እግዚአብሔር በባህሪው አይታይም። ቅዱስ ዮሐንስም በዮሐንስ ወንጌል ምዕራፍ 1 ከቁጥር 18 ላይ መቼም ቢሆን እግዚአብሔርን ያየው አንድ እሱ እንኳ የለም ብሎ መቼም ሲል ጊዜው ትናንትም ዛሬም ነገም ማለት ነው። አንድ እሱ እንኳ ብሎ ደግሞ ሰውም መላእክትም ፍጡራንም በሙሉ ያየው የለም ብሎ ተናግሯል። ስለዚህ እግዚአብሔርን የት አይታችሁ ነው የሳላችሁት የሚል ጥያቄ የሚያነሱ ሰዎች አሉ። እኛ አይተን ሳልነው ያልን ይመስል ማለት ነው። በመጀመሪያ ልክ ነው፣ እግዚአብሔር የማይታይ ነው። የዮሐንስ ወንጌል ግን መቼም ቢሆን እግዚአብሔርን ያየው አንድ እሱ እንኳ የለም ካለ በኋላ በአባቱ እቅፍ ያለ አንድ ልጁ እርሱ ተረከው ይላል። ይህንን ጨርሶ ማንበብ ያስፈልጋል። ጥቅስን ከግማሽ አይደለም የሚነበበው። ልጁ ተረከው። ምን ብሎ ተረከው? እኔን ያየ አብን አየ ብሎ ተረከው። ከፍ ብለን ደግሞ ስናይ አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነው ክብሩን አየን ይላል። የእግዚአብሔርን ክብር ማንም አይቶ አያውቅም። እነ ሙሴ እባክህን ክብርህን አሳየኝ ብለው ጠይቀው ማየት እንደማይችሉ ሰው ፊቴን አይቶኝ አይድንምና አታዩኝም ተብለዋል። ያ የብሉይ ኪዳን ዘመን ነው። አሁን ያለንበት ዘመን ግን እግዚአብሔር አይታይም የሚለው ነገር ተረት የሆነበት ነው። ምክንያቱም አንድ ልጅ በአባቱ ዘንድ እንዳለው ክብር የሆነ ክብሩን አየን። ወርኢነ ስብሐቲሁ ከመ አሐዱ ዋህድ ለአቡ። አንድ ልጅ በአባቱ ዘንድ እንዳለው ክብር ያለውን ክብሩን አየን ይላል። ስለዚህ እግዚአብሔርን ክብር ያየንበት ነው። የማይታየው አምላክ የታየበት፣ የማይዳሰሰው የተዳሰሰበት፣ ቁስ በሆነው ነገር የተገለጠበት ነው። ቅዱስ ዮሐንስ ዘደማስቆ ምን ይላል? የማይታየው አምላኬ በሚታይ ነገር ተገልጧልና እኔም በሚታይ ነገር አመልከዋለሁ ይላል። ትክክል ነው። እግዚአብሔር አይታይም ነበር በባህሪው። አሁን ግን ሰው ሆኗል። አሁን ክርስቶስ ሰው ሆኖ በምድር ላይ በተመላለሰበት ዘመን ብትኖሩና አሁን እጃችሁ ላይ ያለው ካሜራ ቢኖራችሁ ክርስቶስን ላታነሱት ነው እግዚአብሔር አይታይም ብላችሁ? እኮ ግልጽ ነው። የማይታየው አምላክ ታየ፣ ተዳሰሰ፣ ተጨበጠ። እኛ ግን ከእርሱ ጋር በላን ጠጣን ነው የምንለው። ስለዚህ የማይታይ አምላክ ነው በባህሪው። አዎ፣ ግን የማይታየው አምላክ ታይቷል። ስለዚህ የማይታየው ከታየ እኛም በሚታይ ነገር እግዚአብሔርን እንገልጠዋለን። በመለኮታዊ ባህሪው ግን እግዚአብሔር ሊታይ አይችልም። ከዛ ውጭ ምናልባት የቅድስት ሥላሴ ስዕል እንዴት ይሳላል ምናምን የሚሉ አሉ። ይሄ ራሱን ችሎ በሌላ ቪዲዮ መለስበታለሁ። ግን እግዚአብሔር በባህሪ መለኮቱ ሊሳል አይችልም። እንኳን እግዚአብሔር መላእክትም ረቂቃን ናቸው፣ ሊሳሉ አይችሉም። ኪሩቤል ግን ተስለዋል። በሰማይ እኮ አይታዩም፣ አይጨበጡም። አርባዕቱ እንስሳ ተብለው ሲሳሉ በሰማይ አራት እንስሳ ያለ የሚመስለው ካለ የዋህ ነው። እየገለጸ ያለው እግዚአብሔር ባህሪያቸውን ነው በሆነ መልኩ የታየው። ስለዚህ በታየው ራእይ በታየው ነገር ተመስርቶ መሳል ከተቻለ ሰው ሆኖ የተመላለሰ አምላክን የማይሳልበት ምንም ምክንያት የለም ማለት ነው። ልክ ነው፣ እግዚአብሔር በባህሪው አይታይም። ስዕላት ግን ከታየ በኋላ የመጡ ነው። ቁስን መጥላት የኖስቲሲዝም ወይም የግኖስቲኮች አስተሳሰብ ነው። ምንም በሚታይ ነገር መታየት የለበትም እግዚአብሔር የሚለው የሚታየውን መጸየፍ። ቅዱሳት ስዕላትን የምናይበት አይን መጽሐፍ ቅዱስን ከምናይበት አይን ብዙም አይለይም። ምክንያቱም ስዕላት ራሳቸው መጽሐፍ ቅዱስ ስለሆነ ነው። ድርሳነ ሚካኤል በተባለ ቤተክርስቲያናችን መጽሐፍ ላይ አንድ በጣም ውብ አገላለጽ ስለዚህ ጉዳይ ተጽፎ እናገኛለን። ቅዱሳት ስዕላት የሰው ልብ በእግዚአብሔር ተስፋ ላይ ያርፍ ዘንድ የተዘጋጁ የስራው መጽሐፍት ናቸው የሚል ማለት ነው። እውነት ነው። ምክንያቱም መጽሐፍ ቅዱስ የሚሰራውን ስራ ስዕላት ይሰሩታል። በመጀመሪያ 1000 ቃላት ሊገልጹት የማይችሉትን ሐሳብ አንድ ስዕል መግለጽ ይችላል። ይህን መቼስ የትኛውም ሃይማኖት ተከታይ ሊክደው አይችልም። ምክንያቱም አንድን ነገር በጽሁፍ ወይም በንግግር ከመግለጽ ማሳየት በጣም ከበቂ በላይ ነው። እንዲያውም አንዳንዴ ቃላት ሊገልጿቸው የማይችሏቸው ሐሳቦች አሉ። በምንም ተአምር ልትናገረው፣ በምንም ተአምር ልትጽፈው የማትችለውን ሐሳብ ልትስለው ግን ትችላለህ። የስዕላት አስፈላጊነት እንግዲህ እዚህ ላይ ነው የሚመጣው። ለምሳሌ ስለ ክርስቶስ መከራ ለመናገር ብንፈልግ ተጨነቀ፣ ተሰቃየም፣ በሸላቾቹ ፊት ዝም እንደሚል በግ አፉን አልከፈተም የሚል ቃል አለ። ይህንን ቃል የቱንም ያህል ደጋግመህ ብትነግረው ክርስቶስ ሲጨነቅና ሲሰቃይ ከሚያሳይ ስዕል በላይ፣ ተቸንክሮ ደሙ ሲፈስ ከሚያሳይ ስዕል በላይ ልትገልጸው አትችልም። ስለዚህ ቃላት ሊገልጹት የማይችሉትን ሐሳብ ስዕል እንደሚገልጽ የታወቀ ነገር ነው። በስዕልና በጽሁፍ መካከል ወይም በስዕልና በንግግር መካከል ያለው ልዩነት ማለት በማየትና በመስማት መካከል ያለው ልዩነት ነው። ስለዚህ እግዚአብሔር የሚሰማ እንጂ የማይታይ አምላክ ነው።
ወይም ደግሞ ወንጌል በጽሁፍ ነው እንጂ በቃል አይነገርም፣ ማነው በስዕል አይነገርም፣ ሊታይ አይችልም አይባልም። ጆሮ ሰምቶ እንደሚረዳው ሁሉ አይን አይቶ ደግሞ ይፈርዳል ይባላል አይደል? ሰው በማየትም ያምናል እና አይንን መስበክ የሚቻለው ደግሞ በስዕል ነው። አለዚያ ግን ጨርሶ በጽሁፍ የተጻፈውን ወንጌል የተቀበለ ሰው፣ በጽሁፍ የተጻፈውን መጽሐፍ ቅዱስ የተቀበለ ሰው ስዕልን የማይቀበል ከሆነ ስብከቱን ወስኖታል ማለት ነው። ለምሳሌ እኔ የመጽሐፍ ጸጋ ባይኖረኝና የመሳል ጸጋ ቢኖረኝስ ሰዓሊያን ባላቸው ጸጋ እግዚአብሔርን ማገልገል አይችሉም ወይ? ለምሳሌ ጥሩ ድምፅ ያለው ዘማሪ በጣም በጥሩ ድምፅ ስለ ክርስቶስ መከራ ይዘምራል። በመዝሙሩ ጌታ መሰቃየቱን እንድናስብ፣ የጌታን ውለታ እንድናስብ ያደርገናል። ጥሩ ሰባኪ በጥሩ አንደበት ይገልጸዋል። ያንን ያህል ጥሩ ጸሐፊ በጥሩ መጽሐፍ የጌታን መከራ ይገልጽልናል። ሰዓሊ ግን አይ አንተ ያንተ ጸጋ ኃጢአት ነው ሊባል ይችላሉ። ይሄ ፌር ሊሆን ይችላሉ። የራሱ በእውነት እኮ ይሄን አይነቱን አስተሳሰብ ሰዓሊያን ሰልፍ ወጥተው ሊቃወሙት የሚገባ ነገር ነው። ምክንያቱም ሁሉም ሰው እግዚአብሔርን የሚያገለግለው በተሰጠው ጸጋ ነው። እንደ ባስልኤል የመቅረጽ የመሳል ቪዥዋላይዝ የማድረግ ጸጋ የተሰጣቸው ሰዎች ከእግዚአብሔር አገልግሎት ዞር ይበሉ አይባልም። ቤተክርስቲያን ይህን ስለምትረዳ ቃልና ስዕል እኩል ነው። ለዚህ ነው ክርስቶስ የእግዚአብሔር ቃልም ይባላል የእግዚአብሔር መልክም ይባላል። ሁለቱም አገላለጾች አሉ፣ እኩል ነው ማለት ነው። በቃልና በስዕል መካከል ያለው ልዩነት አይ የለም ደግሞ ብሎ የሚከራከር ሰው ካለ እኔ ኢየሱስ ብዬ ስጽፍ እኮ ኢየሱስ ብዬ እየሳልኩ እኮ ነው። ምናልባት ችንካሩን አልሳልኩ ይሆናል፣ ደሙ ሲንጠፈጠፍ አልሳልኩም። ስሙን ግን ስጽፈው ራሱ ፊደሉ ራሱ እኮ ስዕል ነው። ስለዚህ በዚህ ደረጃ ስዕልን ባይተዋር አድርጎ ማሰብ በጣም የተሳሳተ ነገር ነው። ከዛ ውጭ ሰው ስዕል ቢከለከልም ኢማጂን ማድረግ ግን ሊያቆም አይችልም። ለምሳሌ ጌታ ተሰቃየ ብዬ ስናገር የምትሰሙ ሰዎች በህሊናችሁ የጌታን ስቃይ ኢማጂን ታደርጉታላችሁ። ተቸነከረ ሲባል የሚቸነከር እጅ ታስባላችሁ። የሾህ አክሊል ደፋ ሲባል የሾህ አክሊል የደፋ ደሙ የሚንጠፈጠፍ ታስባላችሁ። አይምሯችን ኢማጂን ማድረግ አያቆምም። በህሊናችን የሆነ ስዕል መሳላችን አይቀርም። ስለዚህ ወደ ቁስ የተለወጠ ኢማጂኔሽን እኮ ነው ስዕል ማለት። ወይም ደግሞ ወደ ጽሁፍ ወደ ስዕል በቀለም በብሩሽ የተገለጸ ሐሳብ ነው። አይምሯችን ላይ ያለውን ነገር ነው የምንስለው እና ሺህ ቃላት ሊገልጹት የማይችሉትን ሐሳብ ስዕላት ይገልጻሉ። ቅዱስ ባስልዮስ ስለ አንድ ሰማዕት በተናገረበት ስፍራ አንድ የተናገረው ነገር አለ። የድል ነሺዎች የሰማዕታትን የጽናት ተጋድሎ ስዕል የምትሰሩ ጠቢባን ሆይ እነሆ ተነሱ ይላል። አክሊላትን ለተቀዳጁ ድል ነሺዎች እኔ የማቀርበው ምስጋና ብሩሻችሁን ከብሩህ ቀለማት ጋር ከሚያነቃቃው ጥበብ አንጻር ሲታይ አሰልቺ ነው ይላል። ማለት የኔ ንግግር ከናንተ በብሩሽ ከሚገለጸው ሐሳብ የተነሳ ሲታይ በጣም አሰልቺ ነው። የሰማዕቱን ተጋድሎ በስዕላችሁ ጥቃቅን መስመሮች ውስጥ ሳይ እጆቹን በእሳት ነበልባሎች መካከል ሆነው እመለከታለሁ። የሳላችሁት ስዕል የሰማዕቱን ድል አድራጊነት የበለጠ እንድረዳው አድርጎኛል ይላል። ስለዚህ ስዕል ማለት በትክክል ቃላት ሊገልጹት የማይችሉትን ነገር መግለጽ የሚችል በጣም ኃይል ያለው አንዱ የአገልግሎት መስክ ነው፣ የአገልግሎት መንገድ ነው ማለት ነው። ከዛ ውጭ ስዕላት ማለት ወደ በቀለም የተገለጹ ቅኔዎች ናቸው። የብሩሽ ቅኔ ነው ስዕል ማለት። ስዕል ማለት በቀለም የተገለጸ ጸሎት፣ በቀለም የተገለጸ መዝሙር፣ በቀለም የተገለጠ ምስጋና ነው። ስለዚህ አንተ በድምፅ የምታመሰግነው ምስጋና ሰዓሊው በብሩሽ ያሸበሽባል፣ በብሩሽ ያጨበጭባል፣ በብሩሽ ይሰግዳል። አንዳንድ ስዕላት ስታይ ንስሐ ያምርሃል፣ አንዳንድ ስዕላት ስታይ እምባ ይልሃል። ለምን? እዛ ስዕል ውስጥ ጸሎት ስላለ ማለት ነው። እንደውም ስዕል ይባላል። አንቶኒ ኮኒያዲስ የተባሉ የምስራቅ ኦርቶዶክስ የአይኮኖግራፊ ምሁር ምን ይላሉ? ስዕላት በቀለም የተገለጹ ጸሎቶች ናቸው ይሉና እንዲያውም የሰዓሊያኑ የጸሎት መልሶች ናቸው ይላሉ። ማለት ተጠቦ ተጨንቆ ያንን ሐሳብ ለመግለጽ ብሎ መጨረሻ ላይ ብሩሹ ተስማምቶለት ቀለሙ ተዋህዶለት እዛ ሸራ ላይ ሲያርፍና ያሰበው ሐሳብ ሲመጣ የዛ ሰዓሊ ጸሎቱ ተመለሰለት ማለት ነው። ስለዚህ ይህንን የመሰለ እጅግ ውብ የሆነ የወንጌል አገልግሎት መንገድ ስዕልን አያስፈልግም የሚሉ ሰዎች በጣም ያሳዝናሉ። እውነት ለመናገር እኛ ቤተክርስቲያን ስዕልን ለመጠቀም የምትችል ቤተክርስቲያን በመሆኗ ምን አይነት አድቫንቴጅ እንዳላትም መረዳት አለባቸው። ምክንያቱም ቪዥዋላይዝ ማድረግ እንዲቻል የሚያደርግ አቅም ያለው የስብከት መንገድ ነው የመረጠችው። ባዶ ግድግዳ አሳይተህ 30 ስብከት ከምትሰብክ በስዕሉ ብዙ ነገር ማለት ትችላለህ። እና ይህንን የመሰለ የመልእክት ማስተላለፊያ ስትሪም መተው ማለት
በእውነት ትልቅ ሎስ ነው። ይህንን ለተዉ አካላት በጣም እናዝንላቸዋለን። ምክንያቱም በጣም የሚገርመውን ሚዲየም ነው ለእኛ የተውልን፣ እኛ ግን አንተውም። ሌላው ስዕልን በጣም ትርጉም እንዲኖረው የሚያደርገው መጽሐፍ ቅዱስን አንብቦ አንድ ሰው መመሰጥ መረዳት ይችላል። ይሁንና ይህንን አገልግሎት ማግኘት የሚችለው ሰው ማንበብና መጻፍ የሚችል ሰው ብቻ ነው። አሁንም ድረስ ዓለም ላይ በጣም በብዙ ሺህ የሚቆጠሩ በብዙ ሚሊየንስ የሚቆጠሩ ማንበብ የማይችሉ መጻፍ የማይችሉ ሰዎች አሉ። እነዚህን ሰዎች ያገለለ አገልግሎት ማገልገል ከፈለክ ነው ስዕል አያስፈልግም የምትለው። ወደኋላ ክፍለ ዘመን ደግሞ ከሄድን በአንደኛው ክፍለ ዘመን በሁለተኛው ክፍለ ዘመን የነበረውን የዓለም ሕዝብ ቁጥርና የትምህርት ሽፋን ስናየው ማንበብና መጻፍ ምናልባትም የንጉሳዊ ቤተሰብ የሆኑ ሰዎች ፕሪቪሌጅ የሆኑ ሰዎች የሚያገኙት እድል ነው እንጂ አብዛኛው የዓለም ሕዝብ ማንበብ መጻፍ አይችልም ነበር። ስለዚህ ማንበብ መጻፍ ለማይችሉ ሰዎች የተዘረጋው የአገልግሎት መንገድ ስዕላት ነበሩ። አንብበው አይተው ይሄ እንዲህ ነው ይሄ እንዲህ ነው ብለው መረዳት የሚችሉበት የማስተማሪያ መንገድ ቅዱሳት ስዕላት ነበሩ እና ልክ ካኖኒካል ስክሪፕቸርስ ወይም ደግሞ ቀኖናን የጠበቁ መጽሐፍት እንደምንለው ካኖኒካል አይኮኖግራፊ የግድ አስፈላጊ ነው። ይህንን የተወ አገልግሎት ማገልገልም ፈጽሞ የማይታሰብ ነው። በነገራችን ላይ በመጀመሪያው ክፍለ ዘመን የትምህርት ሽፋን ስለሌለ ብቻ አልነበረም ማለት ልክ አሁን ስዕላትን እንደ ትምህርት መርጃ መሳሪያ ብቻ ደግሞ እንዲታዩ ለማለት አይደለም። በመጀመሪያዊቱ ቤተክርስቲያን የቅዱሳት ስዕላት አገልግሎቶች ነበሩ። በተለይ አውሳቢዮስ ዘቂሳርያ ኤክሊዚያስቲካል ሂስትሪ ወይም የቤተክርስቲያን ታሪክ በተባለው መጽሐፉ ላይ የጠቀሳቸው የመጀመሪያው ክፍለ ዘመን ሰዎች ስዕልን ይስሉ ነበረ። የተገኙ ስዕላትም አሉ። ለምሳሌ የሶሪያው ንጉስ አብጋር የተባለ ንጉስ የጌታችን ማበሻ ጨርቅ ላይ የክርስቶስ ስዕል ታትሞለት እንደነበረ አውሳቢዮስ ዘቂሳርያ እንግዲህ አውሳቢዮስን መጥቀስ ምን ያህል ተራ እንዳልሆነ የቤተክርስቲያን ታሪክ ላይ በሰፊው ቪዲዮ ላይ አይታችሁታል። እና አውሳቢዮስን አይነት ሰዎች የጠቀሷቸው ስዕላት ነበሩ። አንዱ አብጋር ያለ ሰው እጅ የተሰራው የክርስቶስ ማበሻ ላይ የተገኘ በጨርቅ ላይ የተገኘ ስዕል ነው። ሌላው የታወቁ ስዕላት ደግሞ አሉ በቤተክርስቲያን ታሪክ እንደዚሁ አውሳቢዮስ የጠቀሳቸው። ለምሳሌ ደም ይፈሳት የነበረች ሴት እናስታውሳለን። በእኛ ቤተክርስቲያን ዮስቲና ተብላ ትጠራለች። ይቺ ሴት ለክርስቶስ ውለታ ማስታወሻ የሚሆን ሐውልት አሰርታ ነበር እና እስከ ዘመነ ሰማዕታት ድረስ ቆይቶ እንደነበረ እና ይህን ስዕል ብዙዎች እንደተመለከቱት የጴጥሮስንም የዮሐንስንም የጌታንም ስዕል እንደዚሁ በዛ ጊዜ መገኘቱን አውሳቢዮስ ዘቂሳርያ ጽፎታል። ሌላው በዘመነ ሰማዕታት በክፉ በዛ በአሰቃቂ ዘመንም አሁንም ድረስ የተገኙ በርካታ ስዕላት በካታኮምብ ወይም በዛ መሬት ውስጥ ይኖሩበት በነበረው መቃብር ውስጥ ይኖሩበት በነበረባቸው ስፍራዎች በጣም አስደናቂ ስዕላት ነበሩ። ስለዚህ ስዕላት በአስጨናቂ ጊዜ እንኳን ያልቆመ አገልግሎት ሲሰጡ የነበሩ ናቸው። ያው ብዙ ደም አፋሳሽ ነገሮች በቤተክርስቲያን ታሪክ ተነስተዋል። እርግጥ ነው የቤተክርስቲያን ታሪክ ላይ ይህን ጉዳይ በሰፊው አስፍተን እናየዋለን እና እነዚህ ሰዎች በሰባተኛው እና በስምንተኛው ክፍለ ዘመን ያስነሱት እንቅስቃሴ አሁን ስዕል የሚጠሉ ሰዎች የሚያነሷቸውን አንዳንድ ጉዳዮች ያካተተ ነበረ። በዚህ ምክንያት ስዕላት በርካታ ቅርሶች ጠፍተዋል፣ ወድመዋል። ምክንያቱም ስዕል ጠሎች የአይኮኖክላስቶች ከስጋው ደሙ ውጭ ሌላ ስዕል የለም የሚል አይነት ሲጀመር ስጋው ደሙ ስዕል ተብሎ አያውቅም። ምክንያቱም ክርስቶስ ምሳሌ ነው ወይም ስዕል ነው አላለም። አማናዊ ስጋዬ ነው ደሜ ነው ያለው እንጂ የስጋዬ ስዕል ነው አላለም። እና ይህንን ሀሳብ አንስተው በጣም ደም አፋሳሽ የሆነ ነገር ተፈጥሮ ነበረ። በመጨረሻ ያው በሁለት ወገን ተከፍለው ስዕል ጠልና መምለኪያነ ስዕል ደግሞ አሉ። እኛ ግን ከሁለቱ መሃል ሆነን ስዕልን አናመልክም፣ ስዕልንም አንጠላም፣ በስዕሉ የስዕሉን ባለቤት ነው የምናከብረው የሚለው ድምዳሜ ሆኖ የኦርቶዶክሳውያን የድል ቀን ተብሎ በባይዛንታይን አካባቢ በምስራቃውያኑ ዘንድ ይከበራል። እነ ዮሐንስ ዘደማስቆ እንግዲህ በዚህ ጉባኤ ላይ ነው ተገኝተው ኦን ዘ ዲቫይን ኢሜጅ የተሰኘውን ጽሁፍ ያቀረቡትና ከዛ በፊት የነበሩ አባቶችን ምስክርነት ጠቅሰው የስዕልን አስፈላጊነት የጠቀሱ። ለማንኛውም ስዕል ከጥንት ዘመን ጀምሮ የነበረ ፈጽሞ ሊተው ወደ ጎን ሊደረግ የማይችል የስብከት ወንጌል መንገድ ነው ማለት ይችላል። አንድ ስዕል በተሳዩ ስም ሊገለጽ እንደሚችል ለማስረዳት እኔ አንድ ምሳሌ ልጠቀም ፈለግኩኝ። እንግዲህ ስዕላትን አስመልክቶ አንድ ነጥብ ለማንሳት አንድ ጥያቄ ይህንን ቪዲዮ ለምታይ ሁሉ ጠይቃለሁኝ። ይኸው ምንድነው ስክሪን ላይም አሁን የምታዩት
ምንድን ነው ብዬ ብጠይቃችሁ ምንድን ነው መልሳችሁ? 3 ሰከንድ እሰጣለሁ። አበባ ነው። ብዙ ሰዎችን በአካል ጠይቂያቸው የመለሱልኝ መልስ አበባ የሚል ነው። ከዚህ የተለየ መልስ ያለው ሰው ካለ ሊኖር ይችላል፣ አላቅም። ግን አብዛኛው ሰው የመለሰው መልስ አበባ ነው። ሁለተኛ ጥያቄ ደግሞ ጠይቃለሁ። አሁን የምታዩትስ ምንድን ነው? 3 ሰከንድ እሰጣለሁ። ይሄም አበባ ነው፣ ግን ይሄ የተፈጥሮ አበባ ነው። ቅድም ያየነው የአበባ ስዕል ነው። ሁለተኛው ደግሞ የተፈጥሮ አበባ ነው። እንራቅ ካልን ሁለተኛ ጊዜ የሚያያችሁት የአበባ ቪዲዮ ነው እንጂ አበባ አይደለም። አበባ ግቢያችሁ ውስጥ ወይ አካባቢያችሁ ላይ ተተክሎ የምታገኙት አበባ ነው። ግን በዚህ ጥያቄ ላይ የመጀመሪያ ስዕሉን አሳይቼ ይሄ ምንድን ነው ስል የብዙ ሰው መልስ አበባ ነው። የአበባን ስዕል አበባ ብሎ ይጠራዋል ሰው። የአበባን እውነተኛ አበባንም አበባ ብሎ ይጠራዋል። በነገራችን ላይ ይሄ ነገር መጽሐፍ ቅዱስ ላይ ያለ ነገር ነው፣ ወይም እኔ ያነሳሁት አይደለም። ከመጽሐፍ ቅዱስ ብነሳ እዚህ መጽሐፈ ነገሥት ምዕራፍ 8 ላይ ኪሩቤልም ይላል በታቦቱ ስፍራ ክንፎቻቸውን ዘርግተው ነበር ይላል። ግን የሚገርመው በታቦቱ ስፍራ ክንፎቻቸውን የዘረኩት ኪሩቤል ሳይሆኑ የኪሩቤል ቅርጽ ነው፣ ሐውልት ነው። ግን ኪሩቤል ዘረጉ ይላል እንጂ የኪሩቤል ሐውልትም ዘርግቶ ነበር አይልም። አንድ ልጨምር፣ ሰውየውም ሲገባ ኪሩቤል በቤቱ ቀኝ በኩል ቆመው ነበር ይላል ሕዝቅኤል 10 ላይ። ሲገባ ወደ መቅደስ ውስጥ በቤቱ ቀኝ ኪሩቤል ቆመው ነበር። ግን የቆሙት ኪሩቤል አይደል፣ የኪሩቤል ስዕል ነው። ስዕሉ ቆመ፣ ኪሩቤል ቆመ ተብሎ ሊጠራ ይችላል። ስለዚህ ቅዱስ ጎርጎርዮስ ዘንዚናዙ በእንተ ወልድ ወይም ኦን ዘ ሰን በተባለ ሆሚሊው ላይ ምን ይላል? አንድ ስዕል በተሳዩ ስም የመጠራት እድል አለው ወይም ሊጠራ ይችላል ብሎ ይገልጸዋል ማለት ነው። ስለዚህ ይሄ የውክልና ጉዳይ ነው። የንጉስ ስዕል ንጉስ ተብሎ ይጠራል። ሁለት ንጉስ አለ ማለት ግን አይደለም በሀገሩ። ይሄ ንጉስ ስዕል ነው እንጂ ንጉስ አይደለም ብለን አንጣላ። ይሄ ማን ነው ስል ንጉስ ገሌ ነው፣ ፕሬዚዳንት ገሌ ነው እንላለን። የመሪው ስዕል በመሪው ስም ሊጠራ ይችላል። ይሄ የተለመደ ነገር ነው እንጂ እንደ ኩዴታ ተቆጥሮ አምጻል ሊባል አይችልም። ቅዱስ ባስልዮስ ይህንን የሚለው የንጉስ ስዕል ስላለ ሁለት ንጉስ በሀገሩ አለ ማለት አይደለም። ግን የንጉሱ ስዕል ንጉሱ ተብሎ ሊጠራ ይችላል። እንደውም በዚህ በአይኮኖክላስት ምክንያት ስዕል ጠሎች በነበሩበት ዘመን አንድ ሰውዬ ምን አደረገ ለማስረዳት የቄሳርን ሳንቲም መሬት ላይ አስቀምጦ ረገጠው። ስዕል ሲረገጥ ምንም ማለት አይደለም ለሚሉ ሰዎች ፖይንት ሜክ ለማድረግ ነው። እዚህ በስዕል አይኮን ኮንትሮቨርሲ ጊዜ ስዕል ጉዳይ ላይ ሲወዛገቡ ሰዎች አይኮኖክላስቶች የክርስቶስን ስዕል እየቀደዱ ይጥሉ ነበር፣ ይረግጡት ነበር። ጌታን አመልከዋለሁ ግን ይሄ ወረቀት ነው እያሉ ማለት ነው። እና አንዱ እስጢፋኖስ የተባለ ሰው ይህን ለማስረዳት ምን አደረገ? የቄሳሩን ሳንቲም አርማ ያለበትን ሳንቲም መሬት ላይ አስቀምጦ ረገጠው። ከዛ የቄሳር ወታደሮች እንዴት የቄሳርን ሳንቲም ትረግጣለህ? ስሙ እኮ አለበት፣ መልኩ አለበት አሉ። እናንተ ይህን ስረግጥ ተናደዳችሁ፣ የክርስቶስ ስዕል ሲረገጥ ክርስቶስን መንካት እንዴት ላይሆን ይችላል ብሎ ገልጾታል ማለት ነው። እና በስዕሉ ፊት የሚደረገው ንቀትም አክብሮትም ተወካዩን ስዕሉ የወከለውን አካል ይነካል ለማለት ተጠቅሞበታል። ስለዚህ ስዕልና ተሳዩ ተቃይረው ቢጠሩ አዲስ ነገር አይደለም ማለት ነው። የመጨረሻ የማነሳው ነገር በስዕል ፊት የምናደርገውን አክብሮት። አንዳንዶች መጀመሪያ ስዕል አይኑን አያሳየን የስዕል ነገር አያስፈልግም ይሉና በጣም ስትከራከሯቸው ይሳል ግን ለምን ይጸለያል? ስዕል ፊት ለምን ይሰገዳል? ለምን አክብሮት ይሰጣል? ይላሉ። ስለዚህ ጥያቄያቸውን ኢምፕሮቫይዝ ያደርጉታል እንጂ ተመለሰልን ለካ እናውቅም ነበር ተሳስተን ነው አይሉ። ግን ስዕልን በተመለከተ በስዕል ፊት የሚደረግን አክብሮትን ስግደትን በተመለከተ ለምን ለስዕል ትሰግዳላችሁ የሚል ጥያቄ ሲነሳ መልሱ እኛ ለስዕል አንሰግድም ነው። መልሱ እኛ ለስዕል አንሰግድም፣ የምንሰግደው ለስዕሉ ባለቤት ነው። ይህንን ለማስረዳት እኔ ወደ ጥቅሱ ወይም ወደ ሃይማኖት ሀሳቡ ከመምጣቴ በፊት አንድ ጥያቄ ማንሳት ፈልጋለሁ። ለምሳሌ ብዙዎቻችን በምንሰራበት መስሪያ ቤት ውስጥ ቢሮ ቢኖረን ቢሮአችን ላይ የምንወዳቸውን ቤተሰቦቻቸውን ፎቶ እናስቀምጣለን፣ እናየዋለን። ስናየው ፈገግ እንላለን፣ ሲናፍቁ እንመለከተዋለን። ምናልባትም ደግሞ በጣም የራቁንና የማናገኛቸው ከሆኑ ፎቶቸውን እያየን እናለቅሳለን፣ እንስቃለን፣ ትዝታ እያስታወስን ማለት ነው። የሞቱብን እንደሆን በባህላችን የሞተበት ሰው የሞተበትን ቤተሰቡን ፎቶ ይዞ አቅፎ ያለቅሳል። እያለቀሰ ያለው ለምሳሌ አንዲት ሴት አባቷ ሞተው የአባቷን ፎቶ እያየች በአባቷ ፎቶ ፊት ብታለቅስ
እያለቀሰች ያለችው ለፎቶ አይደለም፣ እያሰበች ያለችው አባቷን። ምናልባትም አሁን ፎቶ ባለበት ዘመን ስለተወለድን ነው። ይቺ ሴት የዛሬ 500 ዓመት 300 ዓመት ብትኖር ደግሞ አባቷም ልታስላቸው ነው የምትችለው። ስለዚህ በስዕል ፊት ነው አሁን በፎቶ ፊት እያደረገች ያለችውን ነገር የምታደርገው። ግን በፎቶ ፊት ወይም በስዕሉ ፊት የሚደረገው ማንኛውም አይነት ፍቅርም፣ ጥላቻም፣ አክብሮትም፣ ንቀትም ለስዕሉ ሳይሆን ለፎቶ ሳይሆን ለፎቶ ባለቤት ለስዕሉ ባለቤት። በቅዱሳት ስዕላት ፊት የምናደርገው ነገርም ከዚህ የተለየ አይደለም። ለስዕል አንሰግድም ስንል ስዕልን እንቃለን ማለት አይደለም። ስዕል ፊት የሚደረግ ንቀት ስዕሉን ሳይሆን የስዕሉን ባለቤት መንካት እንደሆነ አክብሮቱን በዛ አይነት ነው የሚታየው። ስለዚህ አኮ ዘንሰግድ ለረቅ ወለቀለም ወለግብረ እድ ድርሳነ ሚካኤል ላይ አፎሚያ የሚካኤልን ስዕል ይዛ የነበረበትን ታሪክ ከተነተኑ በኋላ አባቶቻችን በደንብ ቆንጆ አድርገው የጻፉት ቃል አለ። ወሶበሂ ንሰግድ በቅድመ ስዕላት አምላካውያት ይላል። አኮ ዘንሰግድ ለረቅ ወለቀለም ወለግብረ እድ አምላክ በሚገለጥባቸው ስዕላት ፊት በምንሰግድበት ጊዜ ለቀለሙ፣ ለወረቀቱ፣ ለቅሙ፣ ለንድፉ የምንሰግድ አይደለም። በስዕል ፊት የሚደረገው ማንኛውም አይነት አክብሮት፣ ስግደትና ጸሎት ለስዕሉ ሳይሆን ለስዕሉ ባለቤት ነው። ስለዚህ ጥያቄ መጠየቅ ያለበት የስዕሉ ባለቤት ጸሎት ይገባዋል ወይ ስግደት ይገባዋል? እሱን ለብቻው እንነጋገርበታለን። አንድ ራሱን የቻለ ቪዲዮ ይኖረዋል በዚህ ቻናል ላይ እንኳን እሱን መነጋገር ይቻላል። ስለዚህ ስዕሉ ፊት የሚደረገው ነገር ለስዕሉ አይደለም። ለስዕሉ አክብሮት እንሰጣለን ስንልም ለስዕሉ ባለቤት ማለታችን ነው። ቅድም እንዳልነው ተቃይሮ ሊነገር ይችላል። ለስዕልሽ ሰግዳለሁ፣ ለስዕልሽ እንዲህ አረጋለሁ፣ በስዕልሽ ፊት ሲባል ለአንቺ ማለት ነው እንጂ ስዕልሽ ለብቻው ከአንቺ ተለይቶ ማለት አይደለም። ልክ በወላጆቻችን ፎቶ ፊት እንደምናደርገው ያለ ማለት ነው። ስለዚህ ሊወከል ይችላል። ቅድም ያነሷቸው መልአከ ብርሃን አድማሱ ጀንበሬ በጣም ቆንጆ አድርገው ገልጸውታል። በስዕል ፊት ልመናችንን እናቀርባለን እንጂ ስዕሉ ይሰማናል ብለን አናምንም። ትክክል ነው። ስዕሉ በራሱ ሊሰማን አይችልም። በስዕሉ ላይ ተአምር እንኳን ቢከሰት ስዕሉ አይደለም ያን ያደረገው፣ ከስዕሉ ጀርባ የተወከለው አካል ነው ማለት ነው። ልክ የእግዚአብሔር ስም እንደምንለው ነው። ይህንን እንዳትረሱት። በእግዚአብሔር ስምና በእግዚአብሔር ስዕል መካከል ምንም የተለየ ልዩነት የለም። ስሙ የሚሰራውን ስዕሉ ይሰራዋል። ስሙ በራሱ ኃይል የለውም፣ ስዕሉ በራሱ ኃይል የለውም። የእግዚአብሔር ስም ስለሆነ ነው ኃይል ያለው። ስዕሉም በእግዚአብሔር ስም የተሳለ ስለሆነ ነው። ለስዑላን በስዕል እግዚአብሔር በእግዚአብሔር ስዕል የተሳሉ የተባሉ ሁሉ ኃይል ያላቸው በእግዚአብሔር ስም ስለተሳሉ ስሙ ስላለባቸው ክብሩ ስላለባቸው ነው። በአጠቃላይ ቅዱሳት ስዕላት ከብዙ በጥቂቱ ይህንን ይመስላሉ። ስዕላት በሀገራችን በኢትዮጵያ ደግሞ እንዴት ይሳላል? ለምን ይሳላል? ምንድነው ከሌሎች አሳሳሎች የእኛን ስዕል የሚለየው? የሚሉትን ጉዳዮች ደግሞ በሌላ እንመለስበታለን። እግዚአብሔር ይስጥልኝ።